በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ ቤተ ክርስቲያናችን አስተምሮ ህዳር 21 ታቦተ ጽዮን ያደረገችውን ታምር ባጭሩ እናያለን። እስራኤል በግብፅ በባርነት ሲኖሩ ጌታ ግብፃውያንን በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመት አጥፍቶ ጸልየው እንዲድኑባት ሰውተው እንዲከብሩባት ታቦተ ጽዮንን ሰጥቶ 40 ዘመን መና ከደመና እያወረደ ውሃ ከጭንጫ እያፈለቀ በሰናይ መግቦ ምድረ ርስት አግብቷቸዋል። ከዚህ በኋላ መስፍን ሲሞት መስፍን፣ ካህን ሲሞት ካህን እየተተካ ስርዓቱ ሳይጓደል ከኤሊ ደረሰ። ኤሊም ክህነት ከምስፍና አስተባብሮ ይዞ 40 ዘመን አስተዳድሮ ቢደክም አፍኒን፣ ፊናስ የሚባሉ ልጆቹን ከበታቾቹ ሾመ። እነሱ ግን ጽዩዓነ ምግባር ነበሩ። ይልቁንም ጌታችን የሚያስቆጣ 3 አበይት ኃጣው ሰርተዋል። አንደኛ ሙሴ አሮን በሰሩት ስርዓት በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት ይጠፋ የነበረውን ፋና ከባዶ ቤት ሲበራ ቢያድር ምን ይረባል ብለው አስቀርተውታል። ሁለተኛ እስራኤል መስዋዕት በሚሰዉ ጊዜ ገና ስቡ ሳይጤስ የወደዱትን ስጋ ነጥቀው ይበሉ ነበር። ሶስተኛ ሴቶችን ያስነውሩ ነበር። አባታቸው ኤሊ ይህን ሰምቶ ደቂቄ አኮ ሰናይ ዘእሰምዕክሙ ልጆች ስለእናንተ የምሰማው ደግ አይደለም። ለእማበሰ ሰብ ላይ ለቢጹ ማበ እግዚአብሔር የጸልዩ ሎቱ ሰውን ቢበድል በእግዚአብሔር ያስታርቁታል፣ ሰው እግዚአብሔርን ቢበድል ግን በማን ያስታርቁታል? ተው አይሆንም አላቸው። ዳሩ ግን ይህን አለ እንጂ ከጌታ ይልቅ ልጆቹን አድልቶ ልሻራቸው ላዋርዳቸው ሳይል ቀረ። ከዚህ በኋላ ጌታም ይህን አይቶ ታቦተ ጽዮንን እያገለገለ የሚኖር ሳሙኤል በዚያች ሌሊት ተኝቶ ሳለ ጌታ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤል ኤሊ የጠራ መስሎት ሄዶ ነየ ገብርከ ዘጸዋዕከኒ እነሆኝ የጠራኸኝ አለ። ኤሊ ግን አለመጥራቱን ስለሚያውቅ ሁር ስክብ ይጸዋዕኩከ አልጠራውም ሄደህ ተኛ አለው። ሁለተኛ ጠራው፣ ከኤሊ ቀረበ። ኤሊ ይህ ብላቴና ራእይ ተገልጾለት ይሆናል ብሎ እንግዲህ ቢጠራ ተነስተህ ታጥቀህ እጅ ነስተህ ቁምና በል እግዚእ እስመ አነ ገብርከ እሰምዐከ በል አለው። ወኮነ ቃል ከመቀዳሚ ይላል። ሶስተኛ ሳሙኤል ሳሙኤል ብሎ ጠራው። ከዚህ በኋላ ኤሊ እንደነገረው ተነስቶ ታጥቆ እጅ ነስቶ ቆመና ባሪያህ እሰማለሁና ተናገር አለ። ጌታችንም ለሳሙኤል እንዲህ አለው፣ ልጆቹን ከመበደል አልከለከላቸውምና እንድፈርድበት የነገርሁትን በኤሊ እፈጽምበታለሁ ብሎ የእስራኤልን መመታት፣ የታቦተ ጽዮንን መማረክ፣ የአፍኒን የፊናስን የኤሊን ሞት ነገረው። ሲነጋ ኤሊ እግዚአብሔር የነገርህን አንዳችም ሳታስቀር ንገረኝ አለው። ሳሙኤልም ለኤሊ ነገረው። ኤሊም ለይግበር እግዚአብሔር ዘአደሞ የወደደውን ያደርግ አለ። ከዚህ በኋላ ጌታ የማያደርገውን አይናገር የተናገረውን አያስቀርምና እስራኤል በኢሎፍላውያን ዘምተው በአንድ ጊዜ 4000 ሰው አለቀባቸው። እስራኤላውያንም ይህ ነገር የሆነብን ታቦተ ጽዮንን ስላልያዝን ነውና ታቦተ ጽዮንን ላክልን ብለው ወደ ኤሊ ላኩ። አፍኒን ፊንሐስ ታቦተ ጽዮንን ይዘው ሄዱ። በእስራኤል ጦር ሰፈር ታላቅ ደስታ ተደረገ፣ እልልታው ደመቀ። በዚህ ሰዓት ኢሎፍላውያን ድል ያደረግነው እኛ ነን፣ እነሱ ምን አግኝተው ይደሰታሉ አሉ። ከዚህ በኋላ ግን በታቦተ ጽዮን ምክንያት መሆኑን ሲያውቁ በግብፃውያን የሆነውን ሰምተዋልና ወይ ለነ አሌ ለነ ወዮልን ወዮልን አሉ። ኋላ ግን ተጽናንተው እስራኤላውያን ገጠሙ። እስራኤልም ተመቱ። አፍኒን ፊናስ ሞቱ። ታቦተ ጽዮንም ተማረከች። አንድ ብንያማዊ ልብሱን ቀዶ አመድ ነስንሶ ወደ ከተማ ተመለሰ። ይህም የሐዘን ምልክት ነው። ከዚያ ያሉት ከተማዋን በለቅሶ በዋይታ አናወዟት። በዚህ ጊዜ ኤሊ የ90 ዓመት ሽማግሌ ነበር። በደብተራ ኦሪት በመንበሩ ተቀምጦ የታቦተ ጽዮንን ነገር ያወጣ ያወር ነበረ። ያ ብንያማዊ ከእርሱ ዘንድ ሄደ። ማነህ ከወዴትስ መጣሃል አለው። እርሱም ትማልም ዘአምሰጥኩ እምቀትር ትላንት ከሰልፍ ያመለጥኩ ነኝ አለው። እስኪ በል ንገረኝ እንዴት ሆነ አለው።
እስራኤል ተመትተዋል፣ አፍኒን ፊናስ ሞቱ፣ ታቦተ ጽዮንም ተማረከች አለው። በዚህ ሰዓት ወድቀ መንበሩ ወተሰብረ አጽመ ዘባኑ ይላል። ከወንበሩ ወድቆ የጎኑ አጥንቱ ታጥፎ ሆዱን ወግቶት ሞቷል። ከዚህ በኋላ ፍልስጤማውያንም ታቦተ ጽዮንን አዛጦን ወስደው በቤተ ጣዖታቸው ከዳጎን ጋር አስቀመጧት። በማግስቱ ሊያጥኑለት ሊሰውለት ቢመጡ ዳጎን በታቦተ ጽዮን ፊት በግንባሩ ወድቆ አገኙት። ከቦታው መልሰውት ሄዱ። በሌላ ቀን ሲመለሱ እጅ እግሩ ተቆራርጦ ደረቱ ለብቻው ቀርቶ አገኙ። ሰዎቹም በእባጭ ተመቱ። መቅሰፍቱ ቢጸናባቸው ወደ ጌት ወሰዷት። የጌት ሰዎችም እንዲሁ በመቅሰፍት ተመቱ። ወደ አስቄሎና ቢወስዷት ልታስፈጁን ነውን? መልሱልን አሏቸው። ከ7 ወር በኋላ ወደ ሀገሯ ትመለስ ብለው ቀንበር ባልተጫነባቸው በሚያጠቡ ላሞች በሚሳብ አዲስ ጋሪ አድርገው የበደል መስዋዕት እንዲሆን በ5 ከተሞቻቸው አምሳል 5 የወርቅ አይጦች አድርገው ሰደዷል። ላሞቹ ወደ ግራ ወደ ቀኝ ሳይሉ ቤተ ሳሚስ ከኢያሱ እርሻ ደርሰው ቆመዋል። ታቦተ ጽዮንን ከሐውልተ ስም አኑረው ሰረገላውን ፈልጠው ላሞቹን አርደው አወራርደው መስዋዕት አቀረቡ። ነገር ግን ሕዝቡ ታቦተ ጽዮንን በድፍረት በማየታቸው ከመካከላቸው 5000 ያህሉ ተቀሰፉ። ከዚህ በኋላ ይህን ሲያዩ ፈርተው ታቦተ ጽዮን መጥታለችና ውሰዱ ብለው ወደ ቂርትያ አርም ላኩ። ወስደው በአሚናዳብ ቤት አድርገዋት ልጁ አልዓዛር 20 ዓመት አገልግሏታል። አንደኛ ሳሙኤል ምዕራፍ 7 ቁጥር 2 ላይ እናገኘዋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። አሜን።